ሰላም ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ የምንነጋገርበት ርዕስ የሚሆነው ስለ ሼር ይሆናል። ሼር እንግዲህ ጥሬ ትርጉሙ ድርሻ እንደማለት ነው። አንድ ሰው ከባንክ ሼር ገዛ ስንል ምን ማለታችን ነው? ሼርስ እንዴት ነው ሊገዛ የሚችለው ሊሸጥስ የሚችለው? ሼር እስከገዛም በኋላ ትርፍ እንዴት ነው የምናገኘው? ሆነ ፔሪድ ኦፍ ታይም ወይም ከሆነ ጊዜ በኋላ ኢንካም እንዴት ነው ማግኘት የምንችለው? እንዲሁም አዳዲስ ባንኮች እየመጡ ነው። እንግዲህ በጣም ብዙ ባንኮች ሼር ግዙ ከነባሮችም ጭምር ሼር ግዙ እያሉ ፕሮሞት ያደርጋሉ የሚያስተዋውቃሉ። እንግዲህ አንድ ሰው ሼር ከገዛ በኋላ የባንኩ ሼር ሆልደር ወይም ባለ አክሲዮን ይሆናል ማለት ነው። ሼር ሆልደር ወይም ባለ አክሲዮን ሆነ ማለት እንግዲህ የባንኩ ባለቤት ሆነ፣ አንድ ድርሻ አለው ማለት ነው። የመወሰን ድርሻ፣ ትርፍ የማግኘት ድርሻ፣ ማንኛውንም በባንኩ የሚካሄዱ እንቅስቃሴዎችን የመወሰን ድርሻ፣ ትርፍ ክፍፍልም የማግኘት ድርሻ ወይም ባለ አክሲዮን ሆነ ማለት ነው። የሆነ ባንክ አዲስ ባንክም ሊሆን ይችላል። የነበረ ባንኮች ላይ ሼር መግዛት ብትፈልጉ ዛሬ ላይ ከ10 ሺህ ብር ጀምሮ ብዙ ባንኮች ሼራቸውን ኢሹ ያደርጋሉ ወይም ይሸጣሉ። በአሁኑ ጊዜ ሼር ለመግዛት የሚያስፈልገው የቀበሌ መታወቂያ ፎቶ እና ናሽናል አይዲ ነው። ናሽናል አይዲ የሌለው እንግዲህ ሼር መግዛትም መሸጥም አይችልም። ሽያጩ እንግዲህ ገና አናውንስ እየተደረገ ነው። ነገር ግን አክሲዮን ለመግዛት ብትፈልጉ ናሽናል አይዲ መታወቂያ እና ፎቶ ወደ ባንክ ይዛችሁ መሄድ ይጠበቅባችኋል ማለት ነው። አንድ ሰው ሼር ከሚገዛበት ፕሮሰስ ጀምረን እስከ መጨረሻው ለምሳሌ ቢሸጠውም እስከሚለው ፕሮሰስ አሁን በግልጽ እናያለን። እንግዲህ አንድ የማንኛውም ግለሰብ ሼር መግዛት ቢፈልግና የሆነ ባንክ ላይ ቢሄድ አሁን እንደነገርኳችሁ የመጀመሪያው ስቴፕ የሚሆነው ናሽናል አይዲ የቀበሌ መታወቂያ እና ፎቶን ይዞ ይሄዳል። ዘን የሚፈልገውን ሼር ይገዛል። ለምሳሌ 10 ሺህ ብር ብለን ብንነሳ የ10 ሺህ ብር ከሚፈልገው ባንክ ሼር ገዛ። ኔክስት የሚሆነው እንግዲህ የመጀመሪያው ስቴፕ ሼር ኢሹ ይደረግለት ወይም ይደረግለታል ወይም ሰርቲፊኬት ይሰጠዋል። ለትርፍ ከገባ ያ ባንክ የአመታዊ የባለ አክሲዮኖች ስብሰባ ላይ አናውንስ ያደርጋል። ምን ያክል እንዳተረፈ፣ ሼር ሆልደሮች ምን ያክል ፐርሰንት ትርፍ እንዳገኙ ያሳውቃል። ለምሳሌ እንግዲህ ከአንድ አመት በኋላ ሼር ከገዛን በኋላ ትርፍ ባንኩ ቢያተርፍና ለሼር ሆልደሮች ከትርፌ 30% ዲቪደንድ ከፍላለሁ ወይም ትርፍ ክፍፍል አደርጋለሁ ካለ አንድ ባለ አክሲዮን ወይም ቅድም የገዛነው 10 ሺህ ብርን ኬዝ ብናነሳ የ10 ሺህ ብሩ 30% ትርፍ አግኝቶ ይመጣል ማለት ነው። በዚህ ኬዝ 10 ሺህ ሲባዛ በ30% ወይም 3 ሺህ ብር በአመቱ ትርፍ እንካፈላለን ማለት ነው። ይህን ትርፍ እንግዲህ ምን ማድረግ ይቻላል? አንድ ወጪ አድርገን መጠቀም እንችላለን። ወደ ባንክ አካውንታችን ይገባልናል። 3 ሺህ ብሩን መጠቀም እንችላለን። አዘርዋይስ ደግሞ ሼሩን ማሳደግ እንችላለን። 10 ሼር ከነበረን ወደ 13 ሼር፣ የአንድ ሼር ዋጋ 1 ሺህ ከሆነ 3 ሼር ገዝተን በፊት 10 ሼር ከነበረን ወደ 13 ሼር ማሳደግ ይቻላል ማለት ነው። እንግዲህ ቢዝነሱ የባንኪንግ ሴክተር አዋጭ ነው ኦር ደግሞ ትርፍ በደንብ አገኝበታለሁ ብላችሁ ካመናችሁ እና የረጅም ጊዜ እቅድ የሚኖራችሁ ከሆነ እንደ ማንኛውም ቢዝነስ ኢንቨስት ተደርጎበት ከ5 ከ6 ከ10 ከ20 ዓመት በኋላ ኢንቨስትመንታችሁን ሊመልስላችሁ የሚችል ትልቅ የቢዝነስ ሴክተር ነው ማለት ነው። እዚህ ጋር እንግዲህ ባንኮችን በምትመርጡበት ሰዓት እንዳትሸወዱ ብዬ የምመክራችሁ ጥሩ የሼር ዲቪደንድ የሚያደርጉ ወይም የትርፍ ክፍፍል የሚያደርጉ የፋይናንስ አቅማቸው ወይም የሀብት መጠናቸው የትርፍ የማትረፍ አቅማቸው ትልቅ ነው ወይም የተሻለ ነው ማለት ላይሆን ይችላል። አንዳንድ ባንኮች እንግዲህ ስማቸውን ለመጠበቅ ኦር ደግሞ ብዙ ሼር ሆልደሮችን ለመሳብ ሲሉ ያለችውን ትርፍ 40% 50% ሼር ዲቪደንድን አከፋፍያለሁ ብሎ በሼር ሆልደሮቹ ዘንድ ጥሩ ስምና ብዙ ኢንቨስተር እንዲመጣላቸው ሊፈልጉ ይችላሉ። ያ ማለት ደግሞ
ባንኩ በጥሩ ፖዚሽን ላይ ነው ማለት ላይሆን ይችላል። እንደገናም 10% ኦር 20% እና ከዛ በታች ዲቪደንድ ወይም ትርፍ ክፍፍል ያደረገ ባንክ ደግሞ በዛው ልክ እየከሰረ ነው ወይም የፋይናንሻል አቅሙ በጣም እየተዳከመ ነው ማለት አይደለም። ይህን ማወቅ አለባችሁ ማለት ነው። ስለዚህ አንድ ባንክ ላይ ሼር ለመግዛት ስታስቡ መጀመሪያ ማየት ያለባችሁ ስትራቴጂክ ፕላኑ፣ ወደፊት ምን አቅደዋል፣ በማርኬት ሼሩ ምን ያክል ማርኬት ሼር አለው፣ ያ ባንክ ምን ያክል በኮሚኒቲ ይታወቃል፣ ወደፊትስ ምን ያክል አዋጭ የሆነ ባንክ ሊሆን ይችላል የሚለውን ነው እንጂ ዛሬ ላይ የሚከፍለውን ዲቪደንድ ወይም ትርፍ ክፍፍል ቤዝ ማድረግ የለባችሁ። ግልጽ እንደሆነላችሁ አልጠራጠርም። ስለዚህ እናንተ ስትመርጡ የሆነን ባንክ ስትመርጡ አምና ላይ ስንት አተርፎ ስንት ትርፍ ክፍፍል አደረገ የሚለውን ብቻ ሳይሆን አጠቃላይ የባንኩን ሁኔታ ቼክ አድርጋችሁ ወይም በደንብ አይታችሁ ኢንቨስት እንድታደርጉ ነው የምመክረው። እንግዲህ ስለ ሼር የሰራሁት አጭር ቪዲዮ ይችን ትመስላለች። በቀጣይ ግን ስለ ሼር ስለ ባለ አክሲዮኖች ዲቴል የሆነ ቪዲዮ ምሰራ ይሆናል። ስለ አዳዲስ ባንኮችም ነባር ባንኮችም ሼራቸው ምን ይመስላል፣ በስንት እየተሸጠ ነው፣ እንደየትኛው ባንክ ላይ ኢንቨስት ባደርግ ሞር የተሻለ ነው የሚለውን ዲቴል የሆነ ቪዲዮ ሰራለሁ። ለዛሬው ግን አጭር ማብራሪያ እና ኢንቨስት ማድረግ የምትፈልጉ ካላችሁ ባንክ ላይ ሼር መግዛት የምትፈልጉ ካላችሁ አጭር ማብራሪያ ነው የሰጠኋችሁ። ቪዲዮ ከተመቻችሁ እንግዲህ ላይክ፣ ኮሜንት እንዳይረሳ፣ በተለይ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ በፋይናንስ እና ቢዝነስ ኢንፎርሜሽን ላይ ቤዝ ያደረጉ ኢንፎርሜሽኖችን ነው የማቀርበው። ወደፊትም እንግዲህ አዳዲስ መረጃዎችን እያያዝኩ ቀርባለሁ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። አሁንም አመሰግናለሁ። መልካም ጊዜ